አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዘይና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ ማለት ነው። ላይክ አድርጉ፣ እስቲ ላይክ አድርጉ። ቪዲዮ ቫይራል እንዲወጣ ላይክ ማድረግ በጣም ይጠቅማል ማለት ነው። ሁሉም ቤት ስትገቡ ማለት ነው። ዛሬ የመጣሁበት ያው ሁሌም ሀዘን የለም ሁሌም ደስታ የለም። አልሐምዱሊላህ ዛሬ ደግሞ ደስታዬን ላካፍላችሁ ነው። ያ ባለፈ አዝኜ ምናምን ዝም ብዬ ነበር። መታገዝ ዋጋ አለው። አንዳንዴ በቃ መቻልን የመሰለ ነገር የለም። በጣም ብዙ በላ ይከላከላል ማለት ነው። አልሐምዱሊላህ በዛውም ያው ለሴትዮዋ ፈቅዳልኝ ያለች። እኔ እኮ አሁን ባሁን አሰርልኝ እንደምትይ ነው የተጠባበኩ የነበረው ምናምን ስትለኝ እኔ እኮ ነገርሽ ነበረ ምናምን ብዬሻለሁ፣ ለልጄ መግባት ፈልጋለሁ ብዬሻለሁ። ልጄ ያው ደካማ ጎኔ ናት ለኔ ማለት ነው። እና ብያት ነበረ ረሳሽው ወይ ምናምን ብያታለሁ። ሻንጣ ልግዛ ስትይ ምን አስባ ነው እያልኩ ነበር አለች። እንዴት እኔ እኮ በቃኝ ብያለሁ እሄዳለሁ ብያለሁ እኮ ነግሬሻለሁ ብዬ አልኳት። እሺ ያለች በጣም አዘነች። ያው እንደውም ስጦታ ሰጥታ ሻንጣ ሰጥታ እንዳትገዢ ወጪ እንዳታወጪ ብላ ምናምን በመጨረሻም እንደዚህ አንበሻበሸች ይላችኋለሁ። ጨምረሽ ልብስ ግዢ ብላ ብር ሰጥታና አልሐምዱሊላህ መታገዝ የመሰለ ነገር የለም። እና ያው አንድ ወር ድረስ ረመዳን እንኳን ቢያንስ አሲዥን ባጨርሽውም 15 ለምን ጊዜ ስለሌለኝ ነው። አሁን ያ ጊዜው አልቆ አንድ ወር የዚህ ሀገር መንግስት እንትን ይሰጣል። ቀራማ ውስጥ ሳይገባ አንድ ወር ኢቃማችሁ ካለቀ አንድ ወር እንትን አለ ማለት ነው። ከዛ ከ3 ቀን አንድ ወር ከ3 ቀን ማለት ነው። ከዛ በኋላ ቅጣት ነው። በየቀኑ 50 ድርሃም ይቆጥራል ማለት ነው። ቅጣት ካላስተካከላችሁ አው ደግሞ ካልወጣችሁ ማለት ነው ከዚህ ሀገር። ስለዚህ እስከዛ ስርልኝ አለች። እሺ ያልኩ ተስማማው። ምክንያቱም ያው በሰላም መለየቱ የመሰለ ነገር የለም። ምርጫ ያደረኩት አብራችሁ ኖራችሁ ደግሞ እስከዛሬ ተቀያይመን እናቅም። አልሐምዱሊላህ ተከባብረን ነው የኖርነው። እሷም ልጆቹም ማሻአላህ አክብረው ያክብራቸው ነው የምኖረው እንጂ እንደዚህ እንትን ብለን በጣም ነው የሚያስጠላው እኮ። እኔ በቃ በጣም ነበር የጨነቀኝ በዛ ሰሞን ላይ በቃ እሷስ እንደዚህ በይቱ ሰበብ እንደዚህ ስትሆን በጣም ጨንቆኝ ነበር። አልሐምዱሊላህ እንትታለች። በቃ ሁሉንም ያው እንደ በፊቱ ጀምረናል ማለት ይቻላል። እንደዛ ነው እላችኋለሁ። መታገስ ነው የመሰለ ነገር የለም። እና በአሁን ሰዓት ደግሞ ሳታውቁ ትኬት የሚቆርጡ አሉ። አንዳንድ መጥፎ መዳሞች አሉ። የምር አይደለም እንደዚህ እንትን ሊሉና በቃ ያው እኔም ስልክ ስላበዛውባት ይሆናል እንድታስተወኝ ምናምን ነው የኔን የተናገረች ባለፈ ያው ብለን እንውሰደው እንግዲህ። እና በጣም አዘነች። ያው ከዚህ በፊት የመጣ ሰራተኛ የረፍት ሄዶ አንዷ የረፍት ሄዳ ቀርታለች እዛው ማለት ነው። እረፍት ሄደው በዛው ሁለት ነበሩ። አንዷ እናቷ ቤት፣ አንዷ ደግሞ እዚህኛ ቤት ነበረች። ከዛ 2 አመት ጨርሳ እንመለሳለን ብለው ሄደው በዛውም ቀሩና ስትለምናት ነበረ የሆነ ሰዓት ልምጣ አይ እኔ ውሸታም ሰው አልወድም እያለቻት ነበርና ከባድ ነው። ሄዳችሁ እውነቱን ተናግራችሁ ሄዱ። ለአረቦች ወላሂ ምን ያደርግልናል? በቃ ከፈለጉ ይልቀቁን፣ ከፈለጉ ደግሞ አይ አትጂ ይበሉን። የዛን ህግ ስላለ በህጋዊ ስለመጣችሁ መብታችሁን አስከብራችሁ ወደ ሀገራችሁ መመለሳችሁ አይቀርም። ዋሽታችሁ ከምትሄዱ ይመጣሉ ይመለሳሉ። አንደኛ ወጪ ያወጣሉ፣ የእድሳት ያወጣሉ፣ ወጪ ያወጣሉ። እንደገና ትራንስፖርት የ2 ጊዜ ትኬት ይቆርጣሉ። አስባችሁታል? ሐራም ነው ወላሂ። እውነቱን ተናግራችሁ ሄዱ። ምን ችግር አለው? እኔ እውነታውን ተናግሬ ነው የምሄደው። ባለፈው ራሱ መሄድ አልፈልግም ነበር ለልጄ ብዬ ነው የሄድኩት። እና ሀቀቁን ተናግራችሁ ብትሄዱስ? አይ እኔ መመለስ አልፈልግም ምናምን እኔ ቢሮ ነው የምትሄጂው ብላኛለች ሁላ ማለት ነው። እኔ ቤት ከደበረሽ ቢሮ ነው መሰለኝ የምትሄጂው። ኧረ እኔ ቢሮ አልሄድም ወላሂ ቢሮ ልሄድ አይደለም እኔ ሀገሬን ነው የምሄደው አልኳት። እና መስራት ካለብኝማ እዚህ ቤት ጨርሼ እሄዳለሁ። ምን 10 ቤት መግባት መውጣት አውዙ ቢላ እንዴት እንደሚያስጠላ የደላላው ጫና አለ። በጣም ከባድ ነው። ዱባይ እንጃው በጣም ስቃይ አሳልፋለሁ። መጀመሪያ የመጣው ጊዜና የመጀመሪያው ሰው ያልወዝድም ብሎ በጣም ወላሂ በንቃብ ሰበብ አልወዝድም ብሎ በጣም ስቃይቻለሁ። እና ያን ሳስበው
በቃ አንድ ቤት ሰርቶ ወደ ሀገር መግባት ነው የመሰለ ነገር የለም። እና ዋሽታችሁ እመጣለሁ ብላችሁ ለአረቦች አትሂዱ። በጣም ከባድ ነው። ለምን የሰው ሀቅ እኮ ነው። ሀቅ ይዛችሁ ነው የምትሄዱት። አንደኛ ያሳደሱበት ስንት ሺህ ድርሃም አለ። ያው በየሀገሩ ቢለያይም ከ5,000 ከ6,000 ብር በላይ ያወጣሉ ለትራንስፖርት። ደርሶ መልስ ደግሞ ከ1,500 እስከ 2,000 ለትኬት ይቆርጣሉ። አስባችኋል? ሀቅ ነው። ስለዚህ ሀቅ ሆንባችኋል። ያው ይሄን አላፊት እንደምንጠይቅ አትዘንጉ ማለት ነው። ሀቅ ተናግራችሁ ጊዜያችሁን ከጨረሳችሁ፣ በእርግጥ እነሱ አሁን ጊዜ ካልጨረሳችሁ አይለቋችሁም። እናንተም ደግሞ ለ2 ዓመት እስከ ተፈራረማችሁ ድረስ ተፈራርማችሁ ጨርሳችሁ ሄዱ። ምን ችግር አለው? እነሱ ላይ ለቋችሁ ይችላሉ። ግን አይ በቃ እውነታውን ንገሪያት ሌላ ሰራተኛ እንድታመጣ ምናምን እና እንደዛ ነው። አንዷ ደግሞ ጠፍታባታለች እዚህ ቤት ሀበሻ ማመጣቻት በ2 ወሯ። ካሁን በኋላ ሀበሻ አላመጣም ብላ ነበር አሉ ሴትዮዋ። እና መጥፋትም ያው ግን ሴትዮዋ በእርግጥ የናክል መጥፎ አይደለችም። ከዚህ በፊት ነግራቸዋለሁ። መጥፎ አልነበረችም፣ አሁንም አይደለችም። ግን ያው አንዳንድ ሰዎች መታመል ስራውን መታመል እንትን ይላቸዋልና ስራው በዝቶባት ይሆናል። የዛኔ በጣም ቤተሰብ ነበር። አሁን እንደውም እየቀናነሱ ነው። የሂቷ ልጆች ምናምን መሰለኝ እሱ ነው መሰለኝ ጫንቋት ሄደችው። እኔ ግን ያን ሁሉ ታምዬ አልሐምዱሊላህ አቃተኝ። ግን በጣም አንድ 20 ሰው እንኳን ይሆን ነበር አንዳንዴ ማለት ነው ከቤቱ አጠቃላይ። ለዛ ሁሉ ሰው ምግብ ሰርቼ ልብሱን አጥቤ እያንዳንዱ ስቃይ ነበር። ብቻ አልሐምዱሊላህ ያ ሁሉ አሳልፌ ነው ዛሬ እዚህ የደረስኩትና መጨረሻ ላይ ጓደኛዬ ያመጣቻት አስለምጄ ያለችኝ አስለመትኳት። ምንም አትልም አልሐምዱሊላህ። ያው አቅልላልኛለች የተወሰነ። ግን ያው ያጸዳለው፣ ግቢ ያጥባለው፣ ውሃ ቴምር ያጠጣለው ምናምን ምንም የቀረልኝ ነገር የለም። በእርግጥ ግን አልሐምዱሊላህ ልብሱን ምናምን ያው መተወከሱ ምናምን ልብስ እኔ ማጥባለው። ግን መተወከስ ምናምን ታግዘኛለች ማለት ነው። እና እንደዛ ነው እላችኋለሁ። ለራስ መቆምን መሰለ ወይ ደግሞ ራስን ለመገንባት በብርም ይሁን በሀሳብም ይሁን ለመገንባት የመሰለ ነገር የለም። እና ብራችሁን የያዙ ምናልባት ጊዜያችሁንም ሳትጨርሱ ሊያሳፍሯችሁ ይችላሉ። በጣም መጥፎ አረቦች አሉ። ሁሉም አረብ አንድ ነው አይባልም። ጥሩ እንዳለ መጥፎም አለና ይሄንን ግንዛቤ ውስጥ አስገብታችሁ ብራችሁ አታባክኑ። ወደ ስደት ደግሞ ከመጣን በጣም መቆየት እድሜያችሁ ሙልጭ አድርጎ ነው የሚበላው ስደት ማለት ነው። እና አስቡበት። በተለይ ሴቶች እኔ ሴቶች ናቸው የሚያሳዝኑኝ። ወንዶች አያሳዝኑኝም ሳይሆን ወንድ ነው። ግን ሴቶች በጣም ብዙ ይጎዳሉ። እኔ ጓደኛዬ እስቲ ኢንሻአላህ አሁን ወይ ሳትወልድ አትቀርም። እኔ እንጃ እስካሁን የምታሳስበኝ ጓደኛ ያለችኝ ማለት ነው። ስደት ብዙ ጊዜ ቆይታ መጣ አግብታ ግን ያልወለደች። ምክንያቱም በቃ ስደት ስትቆዩ የመውለድ ቻንሳችሁ በጣም ጠባብ ነው። እና ያን ግንዛቤ ውስጥ አስገቡ ወላሂቶች፣ በተለይ ምንም ያልወለዳችሁ ማለት ነው። ብር ብንሰበስብ እኮ አንጠግብም። በእርግጥ እኔ ካሁን በኋላ 10 ዓመት ብሰራ አንዱን ሲይዝ አንዱ ያምረኛል። አንዱን ሲይዝ ዱንያ ነው። ዱንያ ብሰበስቢ ምንም አትጠግብም። ረሱሉም ሰለላሁ ዐለይሂ ወሰለም ብለዋል፣ የሰው ልጅ እኮ በኒ አደምን እኮ የሚያጠግበው አፈር ነው ብለዋል። ስለዚህ አላህ ሱብሓነሁ ወተዓላ በሰራ ነው በረካ ያደርግልን፣ ተብቃቅቶ መኖርን ይስጠን እንጂ ብዙ በሰበሰበና ብዙ በሰራ አይደለም፣ በበረካ ነውና አላህ በረካ ይስጠን። የሰው ሀቅ ሳይሆን የራሳችን ሐላላችን ላባችን ጠብ ያደረግንበትን ሐላል አላህ ይባርክልን ነው ምለው። እና ሴቶች ያስቡበት። ስደት ብዙ አትቆዩ። በተለይ ልጅ ወልዳችሁ ጥላችሁ የመጣችሁ ልጆቻችሁ በቃ እኔ እንጃ በእናንተ ናፍቆት ሀሳብ አይናገሩም እንጂ ወላሂ ማንምነዋል የኔን ልጅ ባየሁበት አይኔ በጣም እኔ እንጃ ውስጣችሁ ነው የሚነካው። ይሄ ነው ብዬ አልነግራችሁም። እና ተቸግረው ቤተሰብ እንትን ብለዋቸው ሳይሆን በቃ የእናንተ ናፍቆት በጣም እንትን ብሏቸዋል። እና አስቡበት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።